እቤታችሁ የምታስቀምጡትን ውብ የልዑል እግዚአብሔር ፎቶ እኛ ጋር ታገኛላችሁ። እነዚህን የመሳሰሉ የጸሎት ቤት የሚሆኑ ወይም ደግሞ ግድግዳ ላይ የምታደርጋቸው ውብ የማርያም የልዑል እግዚአብሔር ምስሎች እኛ ጋር ይገኛሉ። የፈለግኩ ማዘዝ ትችላለህ ወይም ማዘዝ ትችላለሽ። በፈለግሽው ዲዛይን በፈለግሽው ሳይዝ እናንተ ምርጣችሁ ሳይዝ መሆን ይችላል። ማዘዝ ትችላላችሁ። ስልካችን ባዮ ላይ ያለ መደወል ትችላላችሁ። የልጁን ስራ እየናቁ አይደለም ማለት ስራ ጥሩ ነው። ነገር ግን በሳይዝና በፈለጋችሁት ከሌር ወስዳችሁ ቤት አስቀምጣችሁ ገዝታችሁ ከዛ እሱ ጸሎቴን ይሰማል ይመልሳል ብላችሁ እሱን እየፈራችሁ ትንቀጠቀጣላችሁ። እኔ በብሬ ገዝቼ ወስጄ ቤት አስቀምጬ እኔን ይጠብቀኛል እያልኩ ማሰብ በእውነት ይሄ ከምን የመነጫ ይመስላል? በ21ኛው ክፍለ ዘመን እንዲህም የሚያስብ ሰው አለ እኮ። የልዑል እግዚአብሔር ድራሽኛ የቅዱሳንና የመላእክ ፎቶ ነው የምንለው። ለካ የእግዚአብሔርም አለ። ክብር ለኢየሱስ ይሁን። ተረት እኮ ነው። ተረት ገዳይ ነው። ትውልድን ይዞ ወደ ሲኦል ይሄዳል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ላይክ ማድረግ ጀምሩ። ሰብስክራይብ ማድረግ። እወዳችኋለሁ። ስሙ ይሄንን ጉድ። ቆይ አንዴ ተረጋጋ። አንዴ ይሄ የትንቢት ጊዜ ነው። ስማ ቆይ አንዴ አዳምጥ። የእውነቴን ነው የምልህ ሳይኮሎጂ ራሱ አሁን ላይ ተጎድታ ሳይኮሎጂ ገባህ? ሳይኮሎጂ ተጎድታ የእውነት ነው የምልህ ተቅበዝብዛል። ቆይ ስማኝ፣ አዳምጥ። ተቅበዝብዛል። በጣም መቅበዝበዝ እያየሁብህ ነው። ገባህ? ወደዚህ ከዚህ መቅበዝበዙ ስከተተ ደግሞ አጋንንት ነው። በነገራችን ላይ ወደ ትንቢቱ እንመጣለን። ይሄ ትንቢት ቀጥታ የሚመለከተው ራሱን ነው። እሱ ያለበትን ሁኔታ ነው የሚገልጸው። ስለዚህ ወደ ሌላ ዞር ያደርጋል። የራሱ ነው። ዋሻው እንዴ ስሙ። ቆይ አንዴ አዳምጥ። የእውነቴን ነው የምልህ ሳይኮሎጂ ራሱ አሁን ላይ ተጎድታ ሳይኮሎጂ ገባህ? ሳይኮሎጂ ተጎድታ የእውነት ነው የምልህ ተቅበዝብዛል። ቆይ ስማኝ፣ አዳምጥ። ተቅበዝብዛል። በጣም መቅበዝበዝ እያየሁብህ ነው። ገባህ? ወደዚህ ከዚህ መቅበዝበዙ ስከተተ ደግሞ አጋንንት ነው። ሶዛት ከዚህ ከመቅበዝበዝ ውጣና አማናዊት ወደ ሆነች ገባህ? እውነተኛ ወደ ሆነች ሚስጥራትን ወደምታካፍል ገባህ? የዘላለም ሕይወትን ደግሞ በክርስቶስ ኢየሱስ ወደምትሰጥ ወደ አንዲቷ ቤተክርስቲያን ተመለስ። ብራዘር ተመለስ። ግራ ተጋብተሃል። ሕይወት ጨልሞብሃል። እየሰራህ እንዳልሰራህ የሆንክ ነው። ቅብዝብዝ ብለሃል ብራዘርዬ። እኔ የምነግርህ ማለት ገባህ? ስለዚህ ካለህበት ቅብዝብዝ ሕይወት ውጣ እባክህ። ወንድማችን ደመረው ራስህ ለራስህ ትንቢት እየተናገርክ ነው። ተው ተመለስ። ይህንን ሰምተሃል። ና ወደ ኢየሱስ። ለምን ዞር አድርገህ ለሌላ? ለራስህ አድርገው እንጂ። ይሄ ቁጭ አንተን ነው የሚያሳየው። ከዚህ በላይ ግልጽ የሆነ ትንቢት ከማንም አትጠብቅ። ይኸው በአንተ በኩል መጥቷል። ክብር ለኢየሱስ ይሁን። አንተን አስቀምጥ በዛ ወንበር ላይ ራስህ ና ወደ ኢየሱስ። ሕይወት ይሰጣል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ከጠጅ ቤት ትንቢት ከባድ ነው። ስሙ ይሄንን አንቺን ያስቀደመ መች ይሰናከላል? ዋስ ጠበቃችን ኢየሱስ ብቻ ነው፣ ሌላ የለም። ክብር ለኢየሱስ ይሁን። ይሄንን ግን ስሙ። ስለዚህ እኮ ነው ወደ መጽሐፍ ቅዱስ ነው ወደ ኢየሱስ ነው የምንለው። ሰው ቃሉን ካነበበ ወደ ኢየሱስ ነው የሚመጣው፣ ወደ ማንም አይደለም። አሁን ዋስ ጠበቃዬ ከጠዋት ከሰዓት ደግሞ እንደዚህ ያሳዝናል። ክብር ለኢየሱስ ይሁን። ያለ ኢየሱስ መንፈሳዊነት ንፋስ ለመጨበጥ እንደመሞከር ነው። አይሆንም። በቃ እንደምንም ብለህ በስጋ ልታስተካከል አትችልም። አንደዛ አንደዚህ አይቻልም። በሁለት ቦታ አይሆንም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ሕይወት እሱ ነው። ከሱ ውጪ ሕይወት የለም። ምንም ማድረግ አይቻልም። ብቻውን ያድናል። ስሙ ይሄንን። ይሄ ትንሽ ጠጠረዳል፣ መራራው እውነት ነው። ይሄንን ስሙ። እረ ያልሰሙ ብዙ ናቸው። እረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ
ስለ ክርስቶስ ያላወቀ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለንም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ከሲኦል ማምለጥ ከፈለጋችሁ፣ ወደ ገነት መግባት ከፈለጋችሁ ወደ ኢየሱስ ነው። መንገድ እሱ ነው። በቃ ሌላ የለም። ትርፉ ድካም ነው። በእንትናም አትሞክሩ። አለቀ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ሰማይንም ይኖራው እንጂ እንዳይጠፋ ክርስቶስ ኢየሱስ አንድያው ልጅ እስከሚሰጥ ድረስ ዓለም ሁሉ ወደዋል። እናንተን ይወዳችኋል። እኛ እንደዚህ ስንናገራችሁ ተረት አይደለም፣ ሃይማኖት አይደለም፣ ህይወት ነው። ስለ እናንተ በቀራንዮ መስቀል ላይ እርቃናው የተሰቀለ ሞቶ ያልቀረ ድንጋይ ተጭኖበት ያልቀረ ሞቶ በሶስተኛ ቀን የተነሳ ሕያው ሆኖ የተነሳ ኢየሱስ ስለ እናንተ ነው። አሜን። ስለ አንቺ ነው። አሜን። ስለ አንተ ነው። አሜን። ኢየሱስ ይወዳችኋል። አሜን። ኢየሱስ ይወዳችኋል። አሜን። እኛ ሃይማኖት አይደለም፣ ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። የማርያም ልጅ ኢየሱስ ክርስቶስ ያድናል። አሜን። አልመሲሳ ያድናል። አሜን። አልመሲሳ ይመጣል። አሜን። ሲመጣ ለሁለት ነገር ይመጣል። ላመኑት ሊያጸድቃቸው፣ ያላመኑት ግን ሊፈርድባቸው። ዛሬ ከፍርድ አምልጡ። ዛሬ ከፍርድ አምልጡ። ኢየሱስ ስራት የሚፈታ ነው። ቀንበር የሚሰብር ነው። ከጨለማ ነፃ የሚያወጣ ነው። ጌታ ይወዳችኋል። ኢየሱስ ይወዳችኋል። ይህ ሰርግ ያልፋል። የማያልፈው ግን ኢየሱስ ቃሉ ነው። ሰማይና ምድር ያልፋል፣ ቃል ግን አያልፍም ብለዋል። ጌታ ይወዳችኋል። ጌታ ይወዳችኋል። ይህ ሰላም የደስታ ይዛችሁ ግቡ። ስምን ቆንጆ መልእክት። ክብር ለኢየሱስ ይሁን። ሁሉም ያልፋል። የማያልፈውን የናዝሬቱን ኢየሱስ በሱ በኩል ወደ ገነት፣ አለበለዚያ ወደ ሲኦል ነው። ሌላ መንገድ ሁሉ ወደ ሲኦል ነው። በኢየሱስ በኩል ብቻ ነው ወደ ገነት። ክብር ለኢየሱስ ይሁን። ይሄንን መጽሐፍ ይናገራል። እኛ ከራሳችን አምጥተን አይደለም። እውነታው ግን ይሄ ነው። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ አይደለም። ልጄ ሆይ እኔ አገልግሎቱን ሳይሆን አንቺን ነው የምፈልገው። እኔ አንቺን ነው የምፈልግሽ ይመስለኛል። ሰሞኑን ያው እስራኤል ዳንሳ ገበያው ትንሽ ቀዝቀዝ ብሏል መሰለኝ። በሌላ ኮንተንት መጥቷል። ጀስት ሞቲቬሽናል ስፒከር ሆኖ ነው የመጣው። በቃ አሁን ትንብቱንም ሰው ነቁበት ምናምን መሰለኝ ትንሽ እንትና ብሎታል። አሁን ግን ኃይለኛ ስራ ጀምሯል። እኔ አሁን ኢትዮጵያ ውስጥ አሉ ሞቲቬሽን ስፒከር ተናጋሪዎች ናቸው ብዬ ከማስባቸው አንደኛ እስራኤል ዳንሳ ነው፣ ሁለተኛ ማን ያዛል እሸቱ ነው፣ ሶስተኛ ዳዊት ድሪምስ ነው፣ አራተኛ ወዳጅኔ ማን ነበር? ዶክተር ወዳጅኔ የሶፊ ባል ስሙ ጠፋብኝ እናንተ። አምስተኛው ኢንስፓየር ኢትዮጵያ ነው። በቃ እስራኤል ከነሱ ውስጥ ይበልጣል። ሲጀመር ባለጌ ሰው ባለጌ ነው። እንግዲህ ሰሞኑንም እያየን ነው። ክብር ለኢየሱስ ይሁን። ያስብላል። ሁሉም ነገር በጊዜ ይገለጣል። ክብር ሁሉ ለኢየሱስ ይሁን። ምንም አናወራም። ኢየሱስ ያድናል። ስሙ አይደለም። እግዚአብሔር የቀባውን አትጠይቅ፣ ቻሌንጅ አታርግ። አሉ መከረኛና አሮንና ማርያም በሙሴ ላይ በተነሱ ጊዜ ሆኑ። ዳዊት አለ አንድ ጊዜ እንትናን አግኝቶ ሳውልን አግኝቶ ጨርቁ ቆርጦ ሲተው አንዱ የተናገረው ጌታ የቀባውን ያልነካም ምናምን ብሎ በቃ የተቀባንን ሳውል ከሆናችሁ እሺ። አሁን እኮ የተቀባው በነገራችን ላይ አንድ ሆኗል እኮ እዚህን ታውቁ ይሆናል ወይ ቀስ ብለን እናውቃለን። የተቀባው እኮ አንድ ነው። There is only the anointed one. His name is Christ Jesus. እኛ ታዲያ ምንድነው? የእርሱ ቅባት በእናንተ ውስጥ ይኖራልና
የተውሶ ነው የኛ። የእርሱ ቅባት በውስጣችሁ ይኖራል። እርሱን ስሙት እያለ እግዚአብሔር የቀባው አንድ ብቻ ነው። ሄጄ አፈስላችኋለሁ አለ ያለን ቅባት ራሱ የተቀባው ቅባቱን አካፈለ። ተመስገን ነው። ኦሪጂናሉ የተቀባው የማይነካው ግን እሱ ነው። እሱ ጋር እንደው ምንነካለ ትላተማለህ። የተቀባ ሰውና የሚከፍል ሰው ለይታችሁ ይወቁ። መጽሐፍ እንደምናገረው እንዴ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። እውነታው ግን ይሄ ነው። ስሙ ይንንም ሁሌ ማነሳላችሁ። አንዲት እህታለች እዚሁ ሰናይት ትባያለች። በኪስሽ ፎቶ ይዘሽ የመጣሽ የታለች ሰናይት? ከዛ ሻምበል እንዲህ ሲያው ጸሎት ላይ ምንም ሰናይት የምትባል ሴት የለችም። ትጠየቃለህ። ሰናይት የለችም። ከየት አምጥተህ ነው ሰናይት? ወይ አለቀኑ ጠርታሃት ይሆናል። ካልመጣች ፎግረህናል ማለት ሞራል በጣም መጥፎ ነው። በሰል ጭምት መሆን ትንሽ ቃ ማለት ጥሩ ነው። ጺም ካወጣን በኋላ ጸጉራችን ላይ ሽበት ጣል ካለ በኋላ ወይም ሽበት የሌላችሁ ገባ ገባ ካለ በኋላ ጸጉራችሁ በኋላ ደው መንቀዥቀዥ መንከውከው ማበድ ምናምን በቃ ጨዋ ሆነን በሰላም የእግዚአብሔርን ልጅ ኢየሱስን በዙፋኑ ፊት እንደታረደ በግ የቆመውን እሱም በማሰብ በማሰላሰል በሚገኝ ደስታ ውስጥ እያረፍን የረጋን ስንመጣ የታመመ ይፈወሳል። እድሜው የሚያጠር እድሜው ይረዝማል። ከማናቃቸው አደጋዎች በምን እንዳመለጥን ሳናውቅ እንድናለን። በማረፍ ውስጥ የሚገኝ የእግዚአብሔር መልካምነት አለ። በእረፍት ውስጥ የሚገኝ ጥበቃ፣ በእረፍት ውስጥ የሚገኝ በረከት፣ በሕይወታችሁ ዘመን በቤቴ ውስጥ ይሆናል የማትሉት በረከት፣ በልጆቼ ይሆናል ብላችሁ የማትጠብቁት በረከት፣ በቤተሰቦች ይመጣል የማትሉት በረከት የሚያገኛችሁ በማረፍ ነው። አንዳንዴ ጠይቃለሁ፣ ቆይ እዚህ መጣች አንዲት ሴት ወይም እዚህ መጣ አንድ ሰው አረፉ፣ ተረጋጉ፣ በሕይወት ዘመናቸው ነው የማያውቅ ነገር ሆነላቸው። ከዚያም በኋላ ግን አያርፉም፣ ይንቀዠቀዣሉ። ማለት ምን ሊኮን ነው የተፈለገው ብለህ ትጠይቃለህ። መንፈሳዊ ጭምትነት ማለት እንዲህ ማለት ነው ማለት እያልኩ አይደለም። ይገባቸዋል አይደል? ምን ነው እዚህ ስጮህ አሰቡም እንዴ? እጮሃለሁ። በቃ አንዳንድ ነገሩን አስባስብና የጌታ ነገር ሲደንቀኝ ኢየሱስ ብዬ እጮሃለሁ። እና እንትን ማለት መንፈሳዊ ብስለት ወይም ጭምትነት ማለት እንዲህ ማለት አይደለም። ታላቅ ማዳን ሲናገር ምንም አይመስልም ማለት አይደለም። ገብቷችኋል? አገኛችሁኝ፣ ታገኙኛላችሁ። እዚህ ቤት አብረን ስለቆየን እንግባባለን። ግን ደግሞ መንጦልጦሉም በዚህ ሮጦ በዛ መግባቱም መንፈሳዊነት አይደለም ለማለት ነው ሐሳቤ። ይሰማላል? በሰው አናት ላይ መገለባበጥ፣ እየተወራጩ የሰው አይን በጥፊ ማዞር፣ ይሄም መንፈሳዊነት አይደለም ለማለት ነው። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።